ሰላም እንዴት ቆይታችኋል ያልኩኝ ወደ ሳቱ መረጃዎቻችን ተሻገርኩኝ። ወደ መረጃዎቻችን ስንሻገር ኢራን ያልታሰበ ከባድ ጥቃት እስራኤል ላይ መፈጸሟ ተነገረ። መረጃውን ይዘናል ወደ እናንተ የምናደርስም ይሆናል። ሌላኛው ኢራን አመረረች ያስባለ መረጃ ወጥቷል። የነዳጅና የጋዝ ሀብታቸውን በእሳት እንዲጋይ እናደርጋለን ሲሉ የኢራን ባለስልጣናት አስታወቁ። እነማን ነው የቶቹን ሀገራት ነው የሚለውንና ጉዳዩን አስመልክቶ ሙሉ መረጃውን ይዘናል የምናጋራችሁ ይሆናል። በሌላ በኩል አነጋጋሪ መረጃ አለ። የአሜሪካው ፕሬዝዳንት እና የእስራኤሉ ጠቅላይ ሚኒስተር እቅድ ሀሳብን አፈር ከድሜ የሚያስበላ ጥናት የአሜሪካ የስለላ ድርጅት አስታወቀ። ጥናቱም የኢራን መንግስት ፈጽሞ አይፈርስም የሚል ነው። ሙሉ መረጃውን ይዘናል። ይህንንም ወደ እናንተ የምናደርሰው ነው። በሌላ በኩል አዲሱ የኢራን ጠቅላይ መሪ ሞጂታባ ሀሚኒ ኢራን የዜጎቿን ደም እንደምትበቀልና የሆርሙዝ ወሽመጥን መዝጋቷ እንደምትቀጥል አዲሱ መሪ ተናገሩ። በተጨማሪ ሞጂታባ ከጠላት ካሳ እንቀበላለን አሊያም ይዞታቸውን በተመሳሳይ መጠን እናወድማለን እንዳሉ በቴሌቪዥን የተነበበው መግለጫቸው ላይ ተጠቅሷል። ይህም በርካቶችን አስደንግጧል። ሙሉ መግለጫውን ወደ እናንተ የምናቀርብላችሁ ነው። ሌላኛው መረጃችን በኢራን የሚደገፈው ታጣቂ ቡድን ክንፍ የሆነው የኢራቁ እስላሚክ ሬዚስታንስ ቡድን አሜሪካ ኢራን ላይ ከፈተችው ወታደራዊ ዘመቻ አካል የሆነው ወታደራዊ አውሮፕላንን መከስከሱን አስታውቋል። አውሮፕላኑ ከሚታሰበው በላይ ዘርፈ ብዙ ጥቅም እየሰጠ የነበረ መሆኑን አሜሪካ አረጋግጣለች። አሜሪካም ጉዳዩን አስመልክቶ መግለጫ አውጥታለች። ሙሉ መረጃውን ይዘናል የምናስደምጣችሁ ይሆናል። ሌላኛው መረጃችን ሞቷል የተባሉት የአያቶላ አሊ አሚኒ ሚስት በህይወት መኖራቸው ተገለጸ። ከዚህ ጋር በተገናኘ አንዳንድ ሀሳብ አስተያየት ሰጪዎችም የአያቶላ መሞት ያጠራጥራል፣ ብዙ ሞቱ የተባሉ አለን እያሉ አንድ ባንድ እየወጡ ነው ሲሉ የመሪውን መሞት ጥርጣሬ ውስጥ የከተቱም አልጠፉም። ጉዳዩን አስመልክቶ መረጃውን ይዘናል ወደ እናንተ የምናደርስም ይሆናል። ሌላኛው መረጃችን አሜሪካ በኢራን ጦርነት በ6 ቀናት ውስጥ ብቻ ከባድ ያላሰበችው $1 ቢሊዮን ወጪ እንዳስወጣት ተነገረ። ጉዳዩን አስመልክቶ በርካታ የአሜሪካ ዜጎችን አስቆጥቷል። መረጃውን ይዘናል የምናጋራችሁ ይሆናል። ውድ አድማጭ ተመልካቾቻችን የእናንተ የሆነው ኢትዮናስ ሚዲያ ለርሶ ጠቃሚ መረጃዎችን ይዞ ተገኝቷል። ከናንተ የሚጠበቀው እስከ ዜናችን ፍጻሜ ድረስ በትዕግስት መጠበቅ ነው። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃን በየሰዓቱ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫን እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ጀምሩ። ወደ መረጃዎቻችን ስናመራ በመካከለኛው ምስራቅ ያለው ሁኔታ እንዳይሆነው ሆኗል። በርካታ ለርሶ ጠቃሚ ብለን ያሰብናቸውን መረጃዎች ይዘናል። ታዲያ በትዕግስት እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ኢራን የእስራኤልን የአየር ማረፊያና የሺን ቤት ዋና መስሪያ ቤትን በሰው አልባ አውሮፕላኖች ጥቃት አድርሼበታለሁ ስትል አስታውቃለች። የኢራን ጦር በሁለት የእስራኤል አየር ማረፊያዎችና በቴል አቪቭ የሚገኘውን የሺን ቤት ዋና መስሪያ ቤት በሰው አልባ አውሮፕላኖች ጥቃት ማድረሱን ገልጿል። ጥቃቶቹ ያነጣጠሩት በፓልማቺም አየር ማረፊያ በሜዲትራኒያን ባህር ዳርቻ ከምትገኘው የአቡኔ ከተማ በስተ ምዕራብና በደቡባዊ እስራኤል የሚገኘውን ኦቭዳ የአየር ጣቢያ መሆኑን የኢራን መገናኛ ብዙሃን ዘግቧል። ሌላኛው መረጃችን የነዳጅና የጋዝ ሀብታቸው በእሳት እንዲጋይ እናደርጋለን ሲሉ የኢራን ባለስልጣናት ተናገሩ። ኢራን በኢነርጂ መሰረተ ልማቶች ላይ ጥቃት የሚሰነዘር ከሆነ መላው የመካከለኛው ምስራቅ ቀጠና የነዳጅና የጋዝ ሀብት በእሳት እንዲጋይ እንደምታደርግም ጠንካራ ማስጠንቀቂያ ሰጠች። የፈረንሳይ ዜና አገልግሎት እንደዘገበው ይህ የቴህራን ዛቻ የመጣው እስራኤል በኢራን የነዳጅ ማጣሪያዎችና የጋዛ ተቋማት ላይ ጥቃት ለመሰንዘር እያቀደች ነው የሚሉ መረጃዎች በስፋት መውጣታቸውን ተከትሎ ነው። ኢራን በኢነርጂ መሰረተ ልማቶች ላይ ጥቃት የሚሰነዘር ከሆነ መላው የመካከለኛው ምስራቅ ቀጠና የነዳጅና የጋዝ ሀብት በእሳት እንዲጋይ እንደምታደርግም ጠንካራ ማስጠንቀቂያ ሰጠች። ይህ የኢራን ዛቻ ቀድሞውንም ከፍተኛ የሆነ የዋጋ መናር የታየበት ያለውን የዓለም አቀፍ የነዳጅ ገበያ ይበልጥ ስጋት ላይም የጣለም ይሆናል። በሌላ በኩል በዓለም አቀፍ ደረጃ የነዳጅ ዋጋ መናሩ አሜሪካን አትራፊ እንደሚያደርግ ፕሬዝዳንት ዶናልድ ትራምፕ ገልጸዋል። በሌላ በኩል በርካቶችን እያነጋገረ ያለ መረጃ የአሜሪካ የስለላ ድርጅት የኢራን መንግስት የመፈራረስ ስጋት እንደሌለበት አስታወቀ። የአሜሪካ የስለላ ግምገማዎች እንደሚያሳዩት የኢራን አመራር በአብዛኛው ያልተቆራረጠና በቅርብ ጊዜ ውስጥም የመፈራረስ አደጋ ላይ እንደማይወድቅ የሮይተርስ ዜና ወኪል ጉዳዩን የሚያውቁ 3 ምንጮችን ጠቅሶም ዘግበዋል። ግኝቱን የሚያውቅ ምንጭ በርካታ የስለላ ሪፖርቶች ገዢው አካል የመውደቅ አደጋ ውስጥ እንደማይገባና የኢራንን ህዝብ እንደሚቆጣጠር የሚያሳይ ትንታኔ ይሰጣልን ብለዋል። የቅርብ ጊዜው ግምገማ ባለፉት ቀናት መጠናቀቁን ምንጩ አክሎ ገልጿል። ሮይተርስ እንደዘገበው የአሜሪካና የእስራኤል ጥቃት የመጀመሪያ ቀን በሆነው በየካቲት 28 ቀን ጠቅላይ መሪ አሊ አያ ካሚሌ ከተገደሉ በኋላ የስለላ መረጃዎች የኢራን ፖለቲካ አመራር ጽናትን ያሳያል። የእስራኤል ከፍተኛ ባለስልጣናትን ጠቅሶ እንደዘገበው ጦርነቱ የኢራንን መንግስት ውድቀት ያመጣል በሚለው ላይ ጥርጥር መኖሩንም ያሳያልን ብለዋል።
ተናግረዋል። በሌላ በኩል የኩዌት ዓለም አቀፍ አውሮፕላን ማረፊያ በርካታ ሰው አልባ አውሮፕላኖች ተመተዋል ሲል የሀገሪቱ ብሔራዊ ዜና ወኪል የሲቪል አቪዬሽን ባለስልጣናትን ጠቅሶም ዘግቧል። ዘገባው አክለውም ጥቃቱ ቁሳቁስ ላይ ብቻ ጉዳት ደርሶበታልም ብለዋል። ሌላኛው መረጃችን አሜሪካ በኢራን ጦርነት በ6 ቀናት ውስጥ ብቻ በርካታ ቢሊዮን ዶላር ወጪ እንዳስወጣትም ተነገረ። የትራምፕ አስተዳደር አሜሪካ በኢራን ላይ ከፈተችው ጦርነት በመጀመሪያዎቹ 6 ቀናት ብቻ 11.3 ቢሊዮን ዶላር ወጪ እንዳስወጣት ሀዛዊ ግምቱን አስቀመጠ። የትራምፕ አስተዳደር ባለስልጣናት በዚህ ሳምንት በኮንግረሱ ገለጻ ላይ እንደተናገሩት በኢራን ላይ በተደረገው የመጀመሪያዎቹ የ6 ቀናት ጦርነት አሜሪካ ቢያንስ 11.3 ቢሊዮን ዶላር ወጪ እንዳስወጣ ጉዳዩን የሚያውቅ ምንጮችም ለሮይተርስ ዜና ወኪልም ተናግረዋል። ይህ አሃዝ ለሴንተሮች በዝግ በተላለፈ ሪፖርት የቀረበ ሲሆን ጦርነቱ የሚጠይቀውን ወጪ በሙሉ አላካተተም። ነገር ግን ስለ ወጪዎቹ ተጨማሪ መረጃ ሲጠይቁ ለህግ አውጪዎችም ተሰጥተዋል። አስተዳደሩ የግጭቱን ዋጋ ለህዝብ ግምገማ ወይም የሚቆይበትን ጊዜ ግልጽ ሀሳብም አላቀረበም። ትራምፕ ሮብለት ወደ ኬንታኪ በተጓዙበት ወቅትም ጦርነቱን እናሸንፋለን፣ ነገር ግን የዩናይትድ ስቴትስ ስራውን ለመጨረስ በጦርነቱ ውስጥም እንደምትቆይም ተናግረዋል። በሌላ በኩል አነጋጋሪ መረጃ ነው። ሞቷል የተባሉት የአያቶላ አሊ አሚኒ ሚስት በህይወት መኖራቸው ተገለጸ። የኢራን አብዮታዊ ዘብ ተባባሪ የሆነው ፋርስ ኒውስ ኤጀንሲ የቀድሞ የኢራን መንፈሳዊ መሪ አያቶላ አሊ አሚኒ ባለቤት ማንሱሪ ኮጀስት በህይወት መኖራቸውን አስታወቀ። ባለቤታቸው ላይ በደረሰ ጥቃት መገደላቸውን ወይም በኮማ ውስጥ መሆናቸውን የሚገልጹ ዘገባዎች በስህተት የተሰራጩ መሆናቸውን ኤጀንሲው ጨምሮም ገልጿል። ከዚህ ጋር በተገናኙ አንዳንድ የተለያዩ ሀሳብ ሰጪዎች ምናልባትም የኢራኑ መሪ አያቶላ አልሞቱም ይሆናል፣ እሳቸውን ለማዳን ተብሎም ሊሆን ይችላል እንዲህ አይነት ነገሮች የተደረጉ ያሉትም በተለያየ ጊዜ ሞተዋል ያልናቸው ጉዳት ደርሶባቸዋል የተባሉ ሰዎች እየተገኙና እንዲሁም ደግሞ አልሞቱም የሚባሉ ዜናዎች እየተሰራጩና መሰራጨት ብቻ አይደለም ራሳቸውን በአካል እያየናቸው ነው፣ በዚህ ምክንያት ጥርጣሬ ውስጥ ገብተናልም ሲሉም የተደመጡም ብዙ አሉ። ሌላኛው መረጃችን ኢራን የዜጎቿን ደም እንደምትበቀልና የሆርሙዝ ወሽመጥን መዝጋቷን እንደምትቀጥል አዲሱ ጠቅላይ መሪ ተናገሩ። አዲሱ የኢራን ጠቅላይ መሪ ሞጀታባ ኻሜኒ ከተሾሙ ወዲህ ለመጀመሪያ ጊዜ ባስተላለፉት መግለጫ ቴህራን በሚናብ የሴቶች ትምህርት ቤት ላይ የተፈጸመውን ጥቃት ጨምሮ የተገደሉ ኢራናውያን ደም ለመበቀል ወደ ኋላ እንደማትልም ተናገሩ። ጠቅላይ መሪው ወሳኝ የመርከብ መተላለፊያ የሆነውን የሆርሙዝ ወሽመጥ መዝጋት እንዲሁም በባህረ ሰላጤው ላይ የምትፈጽማቸውን ጥቃቶች እንደምትቀጥልም ኢራን ገልጸዋል። በአሜሪካና በእስራኤል ጥቃት የተገደሉትን አባታቸውን አያቶላ አሊ ኻሜኒን ተክተው የተሾሙት አዲሱ መሪ የኢራን መሪ የሰጡት መግለጫ በሀገሪቱ ብሔራዊ ቴሌቪዥንም ተነቧል። ሞጅታባ በመግለጫቸው አሜሪካ ከትምህርት ቤት አቅራቢያ በፈጸመችው ጥቃት 110 ህጻናትን ጨምሮ 168 ሰዎች የተገደሉበትን ክስተትም አንስተዋል። የሰማዕታቶቻችንን ደም ከመበቀል ወደ ኋላ እንደማይሉ ለሁሉም ሰው አረጋግጠዋል። ልቦናችን ያለው የአጸፋ እርምጃ በታላቁ የአብዮት መሪ ሰማዕታት ብቻ ላይ የሚያበቃ አይደለም፣ ይልቁንም እያንዳንዱ በጠላት የተሰዋ የሀገሪቱ አባል በበቀል መዝገብ ውስጥም ራሱን ችሎ የሚታይ ነው ብለዋል። ኢራን የምትፈጽመው የበቀል እርምጃ በተወሰነ መልኩ ተጨባጭ መንገድ መታየት መጀመሩን የጠቀሱት ጠቅላይ መሪው ሙሉ በሙሉ እስከሚሳካ ድረስ ይህ መዝገብ ከሁሉም ጉዳዮች በላይ ሆኖ ይቆያል ሲሉ ቅድሚያ የሚሰጡት ጉዳይ መሆኑንም አመላክተዋል። ሞጅታባ ኻሜኒ በሴቶች ትምህርት ቤት ላይ ደረሰውን ጥቃት ጠላት ሆን ብሎ የፈጸመው ወንጀል ነው ሲሉ ገልጸዋል። ይህና ሌሎች ተመሳሳይ ጉዳዮች በተጠያቂነት ሂደት ውስጥም ልዩ ደረጃ ይዛሉ ሲሉም ተናግረዋል። በተጨማሪ ሞጅታባ ከጠላት ካሳ እንቀበላለን አሊያም ይዞታቸውን በተመሳሳይ መጠን እናወድማለን እንዳሉ በቴሌቪዥን የተነበበው መግለጫ ላይ ተጠቅሷል። ጠቅላይ መሪው ኢራን ከዓለም የነዳጅ ምርት 1/5 የሚተላለፍበትን የሆርሙዝ ወሽመጥን የመዝጋት አማራጭ አሁንም ጥቅም ላይ ማዋል እንዳለባትም ገልጸዋል። አዲሶቹ የጥቃት አማራጮች ጥቅም ላይ የሚውሉት የጦርነት ሁኔታው ከቀጠለ እንደሆነም ተጠቅሷል። ሌላኛው መረጃችን የአሜሪካ ወታደራዊ አውሮፕላን ኢራቅ ውስጥ መከስከሱ ተሰማ። አሜሪካ ኢራን ላይ ከፈተችው ወታደራዊ ዘመቻ አካል የሆነው ወታደራዊ አውሮፕላን ኢራቅ ውስጥ መከስከሱን የሀገሪቱ ጦር ማዕከላዊ እዝ ማስታወቀ። እየበረሩ ላሉ ተዋጊ ጄቶች አየር ላይ ነዳጅ የሚሞላው ኬሲ 135 አውሮፕላን የወደቀው በጠላት ወይም በወዳጅ ሀገር ተኩስ አይደለም ተብሏል። በኢራን የሚደገፍ አንድ የኢራቅ እስላማዊ ታጣቂ ቡድን ግን ለአሜሪካ የጦር አውሮፕላን መውደቅ ኃላፊነቱን እንደሚወስድም አስታውቋል። ኢራን ላይ የሚካሄደው የኦፕሬሽን ኢፒክ ፊውር አካል በሆነው ነዳጅ መሙያ አውሮፕላን ላይ የደረሰው ክስተት ሌላ የጦር አውሮፕላንም ያካተተ እንደሆነ ማዕከላዊ እዙ አስታውቋል።
ሁለተኛው አውሮፕላን በሰላም እንደተረፈም ተገልጿል። ማዕከላዊ ዕዙ ባወጣው መግለጫ በኦፕሬሽን ኢፒክ ፊር ወቅትም በወዳጅ ሀገር የአየር ክልል ውስጥም ክስተት አጋጥሟል ሲል የጦር አውሮፕላኑ የኢራን ዘመቻ ላይ እንደነበረም አመላክቷል። አውሮፕላኑ ሲወድቅ በሰዎች ላይ የደረሰ ጉዳት ስላለመኖሩ እስካሁን አልተገለጸም። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ በበኩሉ አውሮፕላን ውስጥ የነበሩ ወታደሮች በምንም አይነት ሁኔታ ውስጥ እንደሚገኙ እንደማይታወቅም ተዘግቧል። በኢራን የሚደገፉ ታጣቂ ቡድን ክንፍ የሆነው የኢራቁ እስላሚክ ሬዚስታንስ ቡድን ባወጣው መግለጫ ግን የጦር አውሮፕላኑ መትቻዋለው ማለቱን ሮይተርስም ዘግቧል። ቡድኑ በመግለጫው የሀገራችን ሉዓላዊነትና የአየር ክልል ለመከላከል ሲባል ኬሲ 135 የጦር አውሮፕላኖችን መጥቶ መጣሉንም ገልጿል። የነዳጅ አቅርቦት የሚጠይቁ በርካታ ጄቶች በተመሳሳይ ጊዜ አየር ላይ በሚሆኑበት ወቅትም ግዙፉ የሎጂስቲክ ዘመቻ ያስፈልጋል። እንዲህ አይነቶች አውሮፕላኖች እየበረሩ ወዳሉ ጄቶች የነዳጅ ማጠራቀሚያ ተጠግተው ነዳጅም ያስተላልፋሉ። የአየር ላይ ነዳጅ የማስተላለፍ ሂደቱ በርካታ ደቂቃዎችን ሊወስድም ይችላል። ውድ አድማጭ ተመልካቾቻችን ለሰዓቱ ይዘን የቀረብንላችሁ መረጃዎቻችን ይህንን ይመስሉ ነበር። በቀጣይ በሌሎች ሰበር መረጃዎች እስክንገናኝ ድረስ በያላችሁበት ጤና ይስጥልኝ።